ማሰሪያ ነገር ነው የሚያደርገው ብሩክ። በስተ መጨረሻ ማህሌት የሚገባትን ዋጋ አገኘች። ወደ እነ ብሩክ ቤትም ብሩክ ይቅርታ ያደርግልኛል በማለት እንግዲህ ዝና ስላዘዛት ብቻ ወደ እነ ብሩክ ቤት በመምጣት በር ስታንኳኳም ቅድስት ነበረ በሩን የከፈተችው። ቅድስትን ባየሻት ሰዓት ዘላ ነበረ ጉሮሯን ያነቀቻት። እንዴት ለምን መጣሽ? አሁን ደግሞ ምን ቀርቶች ነው የመጣሽው? በማለት ትንቅንቅ ገጥሞ ነበረ። ነገር ግን ብሩክ እኔ ነኝ የምገባትን ዋጋ የምሰጣት በማለት እንግዲህ በሽጉጥ እግሯን ብሎ ጥሏታል። ማህሌት አሁን ላይ አድኑኝ ድረሱልኝ እያለች ብትጣራም ነገር ግን ዝና ሊደርስላት አልቻለም ማለት ነው። በሌላ በኩል እንግዲህ ቅድስትና ብሩክ ስለ ልጃቸው ስለ ወደፊት ልጃቸው እያወሩ እንዲሁም ቅድስት እየተሽኮረመመች ነበረ። ለምሳሌ ልጅ ልንወልድላት ይገባል፣ አሁን እሷም እያስቸገረሽ ነው። ስለዚህ አንቺ ደግሞ ለእኔ የከፈልሽው ዋጋ ብዙ ነው። ያን ዋጋሽን ደግሞ እንዳሳጣሽ አልፈልግም። የሚገባሽን ህይወት ልሰጥሽ ይገባል። ይህም ቤት ለቀን ሌላ ቦታ ሂደን እኛ የሚስማማንን ህይወት መኖር ይኖርብናል። ከዚህ በኋላ ከነዚህ ነገር እየተጋፈጡ መኖር ሰልችቶኛል፣ ደክሞኛል ብሏል። በሌላ በኩል ብሩክ እንግዲህ በሌላ በኩል ዝና አሁን ላይ እኛ ተሳዳጅ እነሱ ደግሞ አሳዳጅ ሆነዋል። አሁን ሁሉም ከሰውናል። ፍርድ ላይ ሳያቆሙን በፊት ወደ እነ ብሩክ ቤት ሄደሽ የምፈልገውን ስራ ልትሰሪልኝ እፈልጋለሁ። ወደዛ ቤት ስትገቢ ግን ከብሩክ ጋር እንደነበረው ከዚህ ቀደም እንደነበረው ህይወት ለመኖር ሳይሆን ለእኔ ልትሰሪ ነው እዛ ቤት የምትገቢው። አሁን እንዴትም ሆነሽ እንዴት ወደዛ ቤት ሄደሽ ተመልሰሽ ይቅርታ ጠይቂ ብሏት ነበረ። በሌላ በኩል እንግዲህ ማህሌት መጨረሻዋ ህይወቷ ጎዳና ላይ ሆኗል። ቁስላን ተሸክማ ጎዳና ላይ ወጣ ነው የምትገኘው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ክፍል 113ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ማህሌት እንግዲህ በስተመጨረሻ በድፍረት እንግዲህ ወደ እነ ብሩክ ቤት ሄዳ ነበረ። ብሩኬ ይቅርታ አድርግልኝ በድዬሃለሁ፣ አስቀይሜሃለሁ በማለት እንግዲህ ብሩክን ይቅርታ ለመጠየቅ ነበር የገባችው። ነገር ግን ቅድስት በሩን ስትከፍተው ቅድስትም ጉሮሮዋን ነበር ያነቀቻት በራ። አሁን ደግሞ ምን ቀርቶሽ ነው የመጣሽው? ምን ፈልገሽ ነው ስትላት ዞር በይልኝ፣ እኔ ፈልጌ የመጣሁት ብሩክን ነው። ብሩኬን ይቅርታ መጠየቅ አለብኝ፣ ብሩኬን ማግኘት አለብኝ፣ ሊጠይቀው ነው፣ በጣም ናፍቆኛል በማለት ነው እንግዲህ የጀመረችው። ነገር ግን ቅድስት በጣም ነበር የተናደደችው። በቃ አሁን ለራሴ አበሰልኩኝ አሰማመርኩኝ ስል መታ ጭራሽ ህይወቴ ልትበጠብጠው ነው፣ በድጋሚ ደግሞ ሌላ ችግር ልትሆንብኝ ነው በማለት እንግዲህ በጣም ተናዳ ሳት ኮንታክት ሆና ነበረ ቅድስቴ። ነገር ግን ብሩክ እኔ ነኝ የምገባትን ዋጋ መሰጣት በፍጹም ልታቀኝ አልቻለሽም ማለት ነው። እስከ ዛሬ ይቅርታ ያደረኩላት ለልጄ ነበረ። ልጄን የተለያየ ነገር ስትመርዛት እንዲሁም ደግሞ ልጄ እንዳትታከም መሰናክል ስትሆናት ሁሉ ነገር ችዬ እየሰማው እንዳልሰማው ጓደኛ ነው ብሏል ማለት ነው። በሌላ በኩል እንግዲህ ኤፍራታ አንቺ አታስፈልጊኝም፣ እንዳንቺ አይነት እህት በፍጹም ሊኖረኝ አይችልም፣ የምታንቀ እህቷን ችግር ላይ የምጥል እህት ሊኖረኝ አይገባም በማለት እንግዲህ አውጣታለች። ማህሌትን በበኩል ኧረ ተይ 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 ኤፍራታ ተይ፣ እኔ እህትሽ አይደለሁም፣ ቆይ እኔ ስጋሽ አይደለሁም እንዴ? ሲቸግረሽ አንቺ እኔ ከዝና ደብቄሽ የለ እንዴት ጎዳና ላይ እንድወጣ ትፈቅጂልኛለሽ? እንዴት ጎዳና ላይ አውሬዎች እንዲበሉ ትፈቅጃለሽ? ስትላት አንቺን በፍጹም አውሬ አይበላሽም፣ ምናልባት አንቺ አውሬ አይቶሽ ይሸሻል እንጂ አንቺን ሊበላሽ አይችልም፣ አውሬን አውሬ ሊበላው አይችልም ብላታለች ኤፍራታ። ኤፍራታ አሁን ላይ ተቀይራለች፣ ተለውጣለች። አሁን ላይ ኤፍራታ የምትፈልገው ዝና ወደ ዝናና ካሌብ ወደ እስር ቤት እንዲወረወሩ እንደገና ደግሞ ከመድብል ጋር ያላትን ቁርኝነት ማጥበቅ ነው የምትፈልገው። መድብልን አሁን ላይ የራሷ ማድረግ የግሏ ማድረግ ጥሩ ሰው ሆና ተቀይራ እንዲሁም ደግሞ ማህሌትንም መቀየር ትፈልጋለች። ምክንያቱም ምን ብሏታል መድብል? ቆራጥና ጨካኝ ካልሆንሽ ማህሌትም ልትመለስ ልትቀየር አትችልም።
ግን እህትሽን ማዳን ከፈለግሽ አንቺ ጨካኝና ብልጥ መሆን ይኖርብሻል። ከዝና ማላቀቅ አለብን ማህሌትን ብሏት ነበረ። እንግዲህ አሁን በፍጹም ቆራጥነት ነው እየሰራሽ ያለሽ። ይኸው አሁን ዝና ባዶሽን ትቶሻል፣ ባይተዋር አድርጎሻል። ዝናውን በችግር ሰዓት አልደረሰልሽም። የዝናን ቃል ሰምተሽ ወደ እነ ብሩክ ቤት ባትሄጂ በጣም ደስ ይለኝ ነበር። እኔ ብሩክን በዚህ መንገድ አይደለም ይቅርታ ጠይቁ ያልኩሽ። ይቅርታ ጠይቁ ያልኩሽ አብረሽው እንድትኖሪም ሳይሆን ይቅርታውን እንድታገኝ አንቺም ደግሞ አእምሮሽ እንዲያርፍና እንዲረጋጋ ነበር። አንቺ ግን የዝናን ቃል ሰምተሽ እንደዚህ ያደረግሽ በማለት እንግዲህ የራስሽ ጉዳይ ብላታለሽ። አሁን ላይ የምትገኘው ማህሌት የክፋት መጨረሻ ውድቀት ነውና ጎዳና ላይ ወጥታ ነው የምትገኘው። ሉላም በስተ መጨረሻ ለመጎስ ሁሉንም ነገር ነገረችው። ሽጉጡ የማን ነው ብሎ በጥያቄ እያፋጠጣት ነበረ። እንግዲህ ጠበቃውን ስታይ ሉላ አልቻለችም። ሞገስ ስለነበረ ራሷን ስታ ወድቃ ነበር። እንግዲህ ጠበቃውም ገብቶ በጣም ይቅርታ ሉላ፣ እንደዚህ የሚያስደነግጥሽ አልመሰለኝም ነበረ። ከዚህ ጉዳይ ስለነበረ የማስፈጸማቸው ነገሮች ስለነበሩኝ እነሱን ለመጨራረስ ነበረ የመጣሁት እና ደግሞ ሀብት ንብረታችሁ በጣም በትንሽ ጊዜ ውስጥ ያልቃል። ስለዚህ አሁን መጨነቅ የለባችሁም፣ ይልቁንም ወተን አብረን ትንሽ ጊዜ እናሳልፍ በማለት እንግዲህ ሞገስንና ሉላን ሲጠይቃቸው፣ ነገር ግን አይ አንተ አልመሰልካትም፣ የመሰላት ደግሞ በጣም የሚያስፈራና የምትፈራው ነገር ስላለ ነው እንደዚህ የሆነችው በማለት እንግዲህ ሞገስ ሲነግረው፣ ቆይ ግን ያነ የምትፈሩት ሰው የሚያስፈራትም ማን ነው ምንድን ነው ብሎ ነበረ። ነገር ግን ሞገስ አይ ሁሉም እኮ አይነገርም፣ ነገር ግን አውሬና ጨካኞች እንደገና ደግሞ ሕግም የማይቀጣቸው የሕግ የበላይ የሆኑ ሰዎች አሉ ሲል እንግዲህ ጠበቃው ማስመሰሉን ቀጥሏል። ማንም ሰው የሕግ የበላይ አይደለም። ማን ነው የሚያስጨንቃችሁ? ማን ነው? እኔ ያለሁልሽ ሉላዬ ብሏል። እንግዲህ ሞገስ እያለ እኔ ያለሁልሽ ሉላዬ፣ የንቀቱ ጥግ ማለት ነው። እኔ ያለሁልሽ፣ ማንም ሊነካሽ አይችልም። ማንም ምን እያለሁ ጫፍሽን አይነካሽም። እኔ ከሰዋለሁ። ማንም ሰው ከህግ በላይ አይደለም እያለ እንግዲህ እያስመሰለ ነበረ። እሱ ግን ምን ብሏል? የሰው ሚስት እያማገጠ ነው። የሰው ሚስት ለማማገጥ እየሞከረ ነው። ሉላ ብትፈቅድለት እና እሺ ብትለው ይሄኔ ሉላን አበላሽቶ ገላዋን አቆሽሾት ነበረ። ነገር ግን አንተ ጋር ተኝቼ ገላዬን ከማቆሽሽ ሀብት ንብረቱ ጥንቅር ብሎ ሊቀር ይችላል። ፍቅሬን፣ ህይወቴን እስከ ዛሬ ድረስ ዋጋ የከፈልኩበትን ነገር በፍጹም ላጣ አልፈልግም ብላ ነበረ። በእርሱ ደላላውም እንግዲህ ሉላ የምትፈራው ሰው እንዳለ ጠበቃውን እንደምትፈራውና አብረሽኝ ካልተኛሽ እያላት እንደሆነ እነሱ ደግሞ አልጋ ስር ተደብቀው ሁሉንም ነገር እንደቀዱ እንግዲህ ለቅድስት ሲነግራት ቅድስትም ለብሩክና እንዲሁም ለመድለብ ተናግራለች ማለት ነው። ስለዚህ በዚህም ማለ በዛ ሁሉንም አሁን ወደ ህግ ፊት እያቀረቧቸው ይገኛሉ። ምክንያቱም እስካሁን ድረስ ሞገስ አልሰማም፣ እንዲሁም ደግሞ መድለብም የሰማው ነገር አልነበረም። ሉላ ብቻዋን ነበር ስትሰቃይ የነበረችው። አሁን ግን ጠበቃውንም ወደ ወይን ለመክተት እንግዲህ እየጣሩ ነው ማለት ነው። አሁን ላይ መድለብ ጨርሰናል ያለውን እያንዳንዱን ነገር ጎበዝ ፖሊስ አግኝቻለሁ። ስለዚህ አሁን ላይ ሁላቸውም ወደ እስር ቤት የሚገቡትን መረጃ እያገኘው ነው። ስለዚህ ሌላ ሰው ሊመሰክርልን አይችልም። ነገር ግን እኛ ከሳሾች፣ እኛ ደግሞ መስካሪዎች ሁነን እነሱን ህግ ፊት ካላቆምናቸው በቀር እዚህ ቤት ብንለቅም ሌላ ቤት አይለቁንም፣ ያሳድዱናል። አንተ ደግሞ ያለው ገንዘባቸውን በልተሃል፣ እኔ ደግሞ እያንዳንዱ ወንጀላቸውን ሚስጥራቸውን አውቄያለሁ። ስለዚህ በየትኛውም ሁኔታ እኛን ሊፋቱን አይችሉም። አሁን ማድረግ ያለብን እነሱን ወደ እስር ቤት ነው መወርወር ያለብን ብሎ ወስኗል ማለት ነው። ስለዚህ ብሩክ ምን ብሏል? ሁለት ሆነን አይደለም ብቻዬን እንኳን ብዙ ታገያቸዋለሁ። ስለዚህ እኛ ከተባበርን እናሸንፋቸዋለን። የልብ ጓደኛህም እንዲመሰክር ንገረው፣ ጠቁሞ ብሎታል ማለት ነው። እሱም ለመመስከር ዝግጁ ናቸው። እንዲሁም ደግሞ ይፍራታ አሁን ላይ ተስማምታለች። ዝናን ወደ እስር ቤት ለሚወረውር ማንኛውንም ነገር እጋፈጣለሁ፣ አብሬ እናንተ ጋር እተባበራለሁ ብላለች ማለት ነው። እጅግ ደስ የሚለው ነገር ደግሞ ቅድስትና ብሩክ ስለ ፍቅራቸው እንዲሁም ደግሞ ስለ ወደፊት ልጃቸው እያወሩ ነበረ። ምሳሌ በጉጉት ልትሞት ነው። በቃ ወንድም አምጣልኝ፣ ወንድም ወለድልኝ እያለችኝ ነው በማለት እንግዲህ ለቅድስት ሲነግራት ቅድስትም እየተሽከረመመች ነበረ። ከነገሩ ለመውጣትና ከሱ ለመላቀቅም ሻይ ላምጣልኝ እንዴ ጋሼ እያለች ነበር። አይ አልፈልግም፣ ተቀመጪ። ምነው አንቺ ሳትፈልጊም እንዲህ ስላት፣ አይ እፈልጋለሁ፣ እኔንም እኮ ካልወለድሽልኝ ወንድም ወለጅልኝ
እያለች እያስጨነቀሽ ነው በማለት እንግዲህ እየነገረችው ነበረ። እንግዲህ በቅርብ ብሩክና ቅድስት ይሞሸራሉ። ማህሌትም እንግዲህ ጨልላለች ማለት ነው። ይቅርታ ያደርግልኛል ብላ ነበረ። እንዴት በምንኛው ሂሳብ ብታስበው እንደሆን የሌባ አይነ ደረቅ መልሶ ልብ አውልቅ የሚባል ነገር አለና ያን ሁሉ በደል በድላ ያን ሁሉ ነገር አድርጋ እንግዲህ ምን ብለዋለች ለዝና ያን ሁሉ ነገር አድርጌው በፍጹም ይቅርታ ሊያደርግልኝ አይችልም ብለዋለች። እንዴትም ብለሽ ይቅርታ መጠየቅ አለብሽ፣ እንዴትም ያደርግልሽ እንዴት ብቻ ግን አንቺ ሄደሽ ይቅርታ መጠየቅ አለብሽ። ይቅርታ እንኳን ባያደርግልሽ ሌላ ነገር እንፈልጋለን ብሏል። አሁን ዝና የፈለገው ምንድን ነው ካለን ከዚህ የሚያገኘው ጥቅም እውነት ማህሌትን ብሩክ ይቅር እንደሚላት እርግጠኛ ስለሆነ አይደለም። ነገር ግን ማህሌት ሄዳ ይቅርታ ስትጠይቀው ብሩክ ሲጥ አድርጎ ማህሌትን ይገላታል ብሎ ስላሰበ ነው። ያ ማለት ደግሞ ማህሌትን ብሩክ ገደላት ማለት ደግሞ ምንድን ነው የሚያደርገው? ቀጥታ ብሩክ እስር ቤት ይገባል። እስር ቤት ከገባ በኋላ ደግሞ ከእስር ቤት እንግዲህ በጣም ብዙ ሰዎች አሏቸው እነዝና። ስለዚህ ከዛ ወጥተው ለእንደ ድጋሚ ለማሰቃየት እና ያላቸውን ሀብት ንብረት ለመውረስ ነበረ የፈለገው። ነገር ግን የዝና ሴራ አልተሳካለትም። ሴራው በድጋሚ ከሽፎበታል። ዝና ወዬ እንግዲህ ዝና ሉላን የምትመስል ቆንጆ ሴትም እያሰቃያት ይገኛል። አሁን ሉላን እገላታለሁ፣ ሉላን ስገላት ደግሞ አንቺ ወደ ትልቁ አለጋዬ ገብተሽ ሚስቴ ትሆኛለሽ፣ ሳቶች በግድሽ ሚስቴ ትሆኛለሽ። እኔ እኮ አንቺን ከካሌብ ይዤሽ የመጣሁት ካሌብ አይኑን እንደጣለብሽ ስለገባኝ እኔ ደግሞ ሞጭለፍ አድርጌ ይዤሽ መጣሁ ብሏል ማለት ነው። ከአንበሳ አውጥተው ከአንበሳ የወጣ ጅብ ነኝ ማለት ነው ብላለች በራሷ ማለት ነው። ማለት ጅብ ነህ እያልሽኝ ነው እንዴ እያለ ነበረ። እውነትም ጅብ ነው ዝና ማለት በጣም ጅብ፣ አውሬ፣ ጨካኝ፣ ከራሱ በላይ ለማንም የማያስብ ለማንም የማይጨነቅ ሰው ነው። በእርግጥም ማህሌትም የእጇን ነው ያገኘችው። ነገር ግን አሁን ላይ ማህሌትን አሁን እየተጠቀመባት ያለ ማህሌት እንደምን እንዴትም አድርጎ አሁን ሲያያት ሲጥ አድርጎ ያጠፋታል፣ ያሰነብታታል ብሎ ነበር ያሰበው። ነገር ግን በፍጹም ዝና ያሰበው ነገር እየከሸፈበት ነው። አሁን በራሱ ብሏል። ቆይ የማቅደው የማስበው ነገር ለምንድን ነው የማይሳካልኝ? ለምንድን ነው እየከሸፈብኝ ያለ? እንግዲህ ካሌብ ሙሲሳ ከዚህ በፊት ምን ብሏል? አንድ ላይ ተሰባስበን ግምገማ ማድረግ አለብን። እነሱ ኃይል፣ ጉልበት፣ አቅም ስላላቸው ነው ወይስ ደግሞ ከኛ ድክመት ነው የሚለውን ነገር አንድ ላይ ቁጭ ብለን መወያየት አለብን በጠረጴዛ ዙሪያ ብሎ ነበረ። አሁን ላይ ዝናም እያንዳንዱ የሚያቅደው የሚያስበው ነገር እየከሸፈበት ነው። እንግዲህ ቅድስት ምን ብላለች? እሷ ሆን ብላ ለማሳሳት ነው የመጣችው እና ተዋት በቃ ተው እንዳትሳሳት ብለው ነበረ። ብሩክን በጣም ስሜቱን መቆጣጠር ስላቃተው እግሯን ነበር ያላት። ሌላ ነገሯን አልመታትም፣ ግን እግሯን ነበር ያላት። በእርግጥም ይገባታል። እንዳትሞትም እንዳትድንም አድርጎ ነው ያቆሰላት። እውነት ደስ የሚለው ነገር ማለት ነው። ምክንያቱም እስር ቤት እንደሚያስገባው ታውቃለች ቅድስት በጣም ስማርት ልጅ ነች። በጣም ስማርትና አዋቂ ከመሆኗ የተነሳ ሆን ብላ ልታሳስትህ፣ ሆን ብለው ላይ ይሄ ሴራ ነው ብላለች። እንግዲህ ዝናም ይሄን ስላሰበ ነበር ወደዛ ቤት እንድትመጣ ያደረገው ማለት ነው። በሌላ በኩል መድብል እንግዲህ እንደዚህ ሁና ሌላ ቦታ እንድትሄድ አንፈቅድም፣ ከዚህ እስከሚሻላት ድረስ ከዚህ ትቆይ ብሏል ማለት ነው። ምክንያቱም ደግሞ ትቆይ ያለበት ምክንያት ለህግ ሂዳ ትከሳለች። እንደዚህ ሆንኩኝ እንደዛ ሆንኩኝ የሚል ነገሮችን ስለምትከስ እንደገና ደግሞ የነዝና እና የነ ካሌብ ብዙ የነሱ የሆነ ፖሊስ ስላለ ህጉም ሁሉም የኛ ነው ብሏል። እንግዲህ ካሌብ ምን ብሏል ከዚህ በፊት? ወደ እስር ቤት ብትሄድ የኛ ነው፣ የትም ቦታ ብትሄድ እኛ በዛ አለን፣ በየትም ቦታ ላይ እኛን ታገኘናለ ብሎታል ማለት ነው። ስለዚህ አሁን ላይ ይሄ ችግር ስለሚፈጠር ማህሌት ከዚህ ቤት ትቆይ ብሏል ማለት ነው። እንግዲህ ቅድስትም ሳትወድ በግዷ ተስማምታ እዛ ቤት እንድትቆይ ተደርጓል ማለት ነው። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ምሳሌ ድራማ ይህን ይመስላል። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ ተወዳጆቼ። ታዲያ ቪዲዮውን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች።